ብር አለ ግን የለኝ በእውነት ብር አለ ግን ተብሎ ይጠየቅ። ብር እኔ ጋር ለመምጣት ይችላል። አሁን አይፈልግም። ብር አለመምጣት አይችልም። ዝንጀሮዎች ሊገደሉና ቀነሳ ሊደረግባቸው መሆኑ በይሳት እየተነገረ ይገኛል። በአካባቢው ላይ የሚኖሩ ነዋሪዎችም እንዳይደነግጡና ጥንቃቄ እንዲያደርጉ ጭምር መልእክት እየተላለፈ ነው። ለማንኛውም ምሳ እንብላ። ምሳ ማንጎ ላይ ለዞም የተጠቀው ማንጎ ይሄ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። ለመመነው እድሌ ቁልመመነው ለመመነው እድሌ ቁልመመነው። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የናንተ ዋይዲቶም ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ብቻዬን አይደለሁም፣ ከባድ እንግዳ ይዤ መጥቻለሁ። ኤፍራታ ኢን ዘ ሃውስ ሰላም በያቸው እስኪ። ከቻሳ በኮሮኮንቻሳ ብዬላችኋለሁ። ዛሬ በዋይዲቶም ቤት ውስጥ እንዴት ናችሁ? ኤፍራታ ዝና እባላለሁ። በኤፍራታ ቲዩብ የምታውቁኝ ሰዎች ልትኖሩ ትችላላችሁ። ማታውቁኝ ደግሞ ኤፍራታ ቲዩብ የሚባለው ዩቲዩብ ቻናል አለኝ። አብረን እንግዲህ ከኤፊ ጋር ዘና ፈታ እንላለን። ከናንተ የሚጠበቀው እስከ መጨረሻ አብራችሁኝ መቆየት ብቻ ነው። ዘና ፈታ ትላላችሁ። አሪፍ ቪዲዮዎችን ተሰብስቧል፣ እነሱ ላይ ሪያክት እናደርጋለን። አሪፍ ቪዲዮ ይሆናል ብዬ አስባለሁ። ለመሳቅ ዝግጁ ነሽ? የሚታዘበውን እንታዝባለን፣ ቆነጠጠው አብረን ዘና ፈታ እንላለን። እንደሚታወቀው ከዚህ በፊት በተለቀቀው ቪዲዮ ለቻናላችን ሰብስክራይበሮች እንሰጣለን የካርድ ሽልማት። ከዚህ በፊት የተለቀቀው ቪዲዮ አሸናፊዎችን ፒክ ራንደም ዩቲዩብ ኮሜንት ብየዋለው። አሸናፊዎች እንግዲህ አት ገብረ ህይወትና አት ካኩ 1312 ናቸው። ሁለታችሁም ኢንስታግራም ላይ ኮንታክት አድርጉ። በዚህ ቪዲዮ ይህንን ቻናል ሰብስክራይብ ላደረጉ ሰዎች እንግዲህ የ1000 ብር ካርድ ለሁለት ሰዎች የ500 ብር የ1000 ብር ካርድ ሽልማታችን ይቀጥላል። ከናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ ነው። እንዲሁም ደግሞ ቪዲዮ ላይክ ማድረግ፣ ኮሜንት ላይ ደግሞ የተሰማችሁን ሀሳብ አስተያየት ጻፉ። ኮሜንት ከሚያደርጉ ሰዎች መካከል ስለሆነ በጣም እናወጣው። አብራችሁን እስከ መጨረሻ ቆዩ። ሌትስ ጎ። ውሻ ስንት እግር አለው? 2 6 ምን ነው አፌን በቆረጠው ወይኔ በላቸው። በኤቢሲዲ ፊደላት ውስጥ ኤፍ ስንተኛው ረድፍ ላይ ትገኛለች? 22 ቁጥር 17 18 እውነታችሁ ነው? ኧረ ፍራይዴ እውነታችሁ ነው። እኔ በጣም ብዙ ማቀሰው እዚህ ቀርቦ በቃ በጣም ከባድ ሰላምታ ነው። 92 ላይ 2000 ላይ መሆኑ አይቀርም። ጊዜ በሄደ ቁጥር ሰው ሰዓት የለው ፒስ ነው ላጠነ ደመት ዋይ ክልተሞ ደመት ዋይ ክልተሞ ደመት ዋይ ክልተሞ ደመት ዋይ ክልተሞ ደመት ናራ ጀለስ ገርሞት አልቆረ ደበርበት ግጥሙ ጠፍቶበታል እኮ ምናምን ላይ ነው ደመት ዋይ ክልተሞን ደመት ዋይ ክልተሞን ደመት ዋይ ክልተሞን ደመት ዋይ ክልተሞን ደመት አነሳ አነት ደመት ብሎ ጀመረ፣ ደመት ብሎ ጨረሰ። አንድ ቃል እሷን ብቻ ነው የሚደጋግመው። ለማንኛውም ምሳ እንብላ። ምሳ ማንጎ ላይ ለዞም የተጠቀው ማንጎ ይሄ ምንድነው ያሲዛል የተባለው ማንጎ። እናንተ ያዞራችሁብን መድኃኒዓለም አዞራችሁ ይድፋችሁ። ማዘር እናንተ ያዞራችሁብን ምንድነው ማንጎ ተሳስቼ በእንጀራ ምን ከእንግዲህ ምን በላው ነገር ማላየት አለው። ምን ጠጣው ነገር ምን ሰማው ነገር ምን ናየው ነገር ማላ የለም። ለቅድሳችንን ያጣለው እንጀራ ምስር ወጥ ይኸው ማንጎ ላይ ደፈት አድርጌ ምን አባት እናረግ በቃ እንዴ የኑሮ ሳይሆን የእናንተ የምታረጉት ነገሮቹ በቃ ጭንቅላታችን እብድ አረገ። የአባቴ አምላክ እናንተ ሰብስቦ ጸበል ያስገባችሁ። አሜን በሉ ብለናል። እንጀራ ምስር ወጥ ማንጎ ይኸው ቀቅላው ነው ማንጎን። ቆይ
ምን ማረጋው ነገር ራሱ ጠፍቶብኛል ደገሽ መቀልባለ ማረጋው ነገር ጠፍቶብኛል ሰማቺ ግራ ገባኝ በነገራችን ያው የበሰለ ማንጎ መሆኑ ነው እንጂ ተቀመጥ ጥረም ቢሆን ማንኛው ነገር ቤት ውስጥ የተገኘው ላይ ጨምሬ መብላት ነው እኮ በቃ ኧረ ተይ ማንነቱ ነው እንዳትታመን እንጂ ምን አለየውም ሐለቃ ማአት በዛ ከሰረቶ ቢለያል ቀማቀሞች አይገፋም ማናቸውንም አይነት ከባድ ነገር እንዳታነሳ ማናቸውንም አይነት እንቅስቃሴ እንዳታረግ ብሎኛል ላኪ ለስንት ወር ነው የከለከለ ለ3 ወር ነው ጭራሽ ለ3 ወር አዎ ዘገደሩ ምንም አይነት እንቅስቃሴ እንዳታረግ እንቅስቃሴ ይገደብ ኩላሊት ከምች ጀምሮ ነው ደሞ ከሚስት ጋር አተኛ የሚለው አንዴ ከባድ ነገር አታንሳ ከባድ እንቅስቃሴ ያለበትን ነገር ያቆም ብሎኛል እንግዲህ ኮ አሁን ሳበዙት ሐኪሞች አሁንም ሰው ትዳር መሃል ይገባል እንዴ ምን ማለት ነው ዘሰው 9 ወር ሲያረግ ይላል እንዴ መታገስ ነው እንዴ እኛ መስሪያ ቤት ራሱ አንድ ፓኪስታናዊ ያለ አይደል እንዴ ሁለቱ ኩላሊቶቹ ፌል እንዳደረገ ተነግሮት 3 ወልዶ ይላል ዛምፕሉላላ ይሄ ፓኪስታናዊ ባገኘው ገለው ነበር አማራ ፓኪስታን ነው በበረሃዛ የግመል ስጋ ወተት ጠጥቶ ነው ወገብ በእንግሊዝኛ ምንድነው ወገብ ስቶማች ይባላል ስካላርም ይባላል ያጥንታችን የተገመሰው ይላል እሺ መስመሩ ስቶማች ማን ነው ስካላር ስካላር እሺ ፈስካላር ስሚ ሌላ ደግሞ የሱ ተማሪ አንገት በእንግሊዝኛ ምንድነው ኔክ ጎበዝ ደረትስ እሺ ደረት እግር ቶሎ እግር ሊንክ ሌንግ ጣትስ ይጠጋጋል እሺ አጣት ነው ቁርጭምጭ ያላት እሱ ማለት ራሱን በጠይቀው ያውቃል አላቅም የሌለበት ሰፈር እኮ ያዘመረ እሺ ጫማ ምንድነው በእንግሊዝኛ ቶሎ ጫማ ነው ፋሚሊ እስቲ ለክራምት እዚህ ጋር ኤርገንዶስ ወደ ፕሮሞሽን ገባዛ ግን አበሻ አላቅም አያቅም ጭምጭሚት እንትና ባለፈው ያቺኛዋ ትዝታን ወተት በእንግሊዝኛ ምንድነው እንዴ ወተት በእንግሊዝኛ የለውም ብላለች ማማ ሾላ እነሱ ናቸው እንጂ ወተት በእንግሊዝኛ የለም ሚቲ ደናነሽ አቤት ምን ፈልገህ እህትሽ ልጅም አለች ማነህ አንተ ሚቲ የኔን አታውቂኝም እንዴ እህትሽ ጓደኛ ነኝ አንተና ጉዳነ ሳምንጋ አመማት ምኗን ያመማት ጉዳነ ያማሳል ለሸልሻታል ይላታል ደግሞ ጉዳ አብጦባታል ሰገስከኝ ሚጣዬ በቃ ሌላ ቀን እመጣለሁ እሺ አብለጥ አየር ላይ እቺ ልጅ ግን ቢዛ ጥሩ ነው ለኢንፎርሜሽን ጠቅመኛለች ዝም ብዬ ቸኮሌት ምናምን ልፍጣፍኩ ቢዛ ጥሩ ነው ለኢንፎርሜሽን ቸኮሌት አምሰጥ ሚጣዬ እንዲያው እንዴት ከመቀረ እሺ አንተና ሀቴን ያስረገስካት አንተና በገዛጅ አስጮሁኝ እኔ ራሱ እኔ በላቸው እውነትን በላቸው እንዳለ ከአንዳንድ ልደቱ ወደ ሆነ ነገር ተቀየረ ደግሞ ደቂቁስ የሚፈልገው አልከስቱም ታርጌ ነው ጨርሰው እዛው በቃ ዛሬ ሁሉ ነው በሰላም ልተኛ የሰራተኛችን ወርጧት የኢሞ ፈንቋ ስልክ አላነሳ ሲላት ዘፈን ከፍታ አፍቅሩ ከባድ ነው ወይዘው ማርያም ደስታን አክፋ ምን ላይ እንደጣነው አየሽ ወይኔ አይዞሽ ከዛ ካፕሽኑ ላይ አይቺው ነበርና ምን ይላል ስልኳን እኮ ኤርፕሌን ሞድ ላይ አድርጋው ደውል አይሰራም ምትለው
ጤና ይስጥልን። የዛሬ እንግዲህ የገጠመንን የኛ ታክሲ ውስጥ ክራንች ይዞ እንደዚህ እያመመው ተደግፎ ነበር የገባ። ያውም ረዳቱ ደግፎት እና ሲገባ ይቻለው እዚህ ጀርባዬ ላይ ፊት ለፊት ወንበር ላይ ነው የተቀመጠው እና ተጫዋች ነው ተሳፋሪው። በጣም እየተጫዋወትን ሙዚቃ ሞቅ አድርጌ ከፍቼው ክረምትን በተመለከተ ጥሩ ጥሩ የትዝታ ሙዚቃዎችን ከፍቼለት እየተጫዋወትን ልክ ስንደርስ ይህንን ክራንች ጥሎ ሄዷል። እኔ ድኖ ይሁን አላቅም ረስቶት ይሁን አላቅም እንግዲህ ተደግፎ የገባ ሰው አስቡት። እኔ ፈውሽው ይሁን አላቅም በጣም ሰራዩት የምር እና የዛሬው የታክሲ ነው የገጠመው ለየት ያለ ገጠመው እና ክራንቹ ረስቶት ይሏል። ይሄን ክራንች እንግዲህ አዲስ ለባለቤት ነው ረስቶት ሄደው ኮፒ እንዲሼር ፍሎ ያደረጋችሁ ቤተሰብ ብዙ ገጠመኛለን። ፈወስኩ ተፈወስኩ ቼንግ ፈወሰኝ ነው ፊልም ታውስ ሜዲ ቻይና ነው አይደል? አዎ እንደዛ ግን የተመቸኝ ፈውሽውም እንደሆነ እኔ አላቅም። የሆነ ሰው ያላየ መናኸሪያ አካባቢ ይሁን ብቻ የሆነ ሁለት ሰዎች ሲጣሉ ክራንች ያዙ ማግሌ ናቸው። እቺን ነገር ባነሳትስ ብሎ ብድግ አድርገው እንደዚህ ከዛ በኋላ ከተሻገሩ በኋላ ደገፍ ምናልባት ለእጃቸው ይሆናል ተብሎ አሁን ላይ እንትን ሆኗል። ጨበር በርቶ ሆኗል። መጡል በጣም ብሎ ካቶክ ነው የሚሄዱ ስለዚህ ፈድ ነው ማዘር እንዳይለምናቸው እዚህ ተቀይሮ አይ አለ ማዘር ኑሮ ራሽ ኳስ እንዳያንጠባጥ ኑሮ ተወዶ እንዴት ይበሉት። ሰው እኮ ከባድ ነው በጣም ከባድ። ቅድም ያልሽኝ የእውነትሽ ነው። ለእጃቸው ነው መሰለኝ ያልሽኝ ለእጃቸው ለምነው እድሌ ቁልምነው ለምነው እድሌ ቁልምነው ያለው እድሌ ቁልምነው ያለው አንዳንድ ሰዎች በቃ ምንም እድል የለኝም የሚሉ ሰዎች ለነሱ ነው ጥምምነው እድሌ። ራዛ ዲንሽ ምን ያርክሽ እንትን ቁልፍ ውስጥ ረስቼ ለመክፈት እየታገልኩ ታዲያ እኔ ለምን አልከፍትልሽ ትችያለሽ? ለመኪናሱ ነው ሁለት ደስ ይለኛል አንተ ለገናሽ ስንት ትቀጫለሽ? አራፋት ያ እሺ 2000 ሶስት አቀረ አራንች ነው ባይ ሶስት አቀረ ባክሽ ነው አይደለ ሶስት አቀረ እሺ እንደገነት ነው አንቺ ባቢ ነው ፈልጎሽ ያገኘሽ ወይስ አንቺ ነሽ ፈልገሽ ያገኘሽ? ምን ለማድረግ ለማግባት ነው እንዲፈልጉ ያገኘኝ። ምን ያገኘሽ? እኛ ሰፈር እየመጣ ሀኒ የምትባል ቆንጆ አለች እዚህ ሰፈር ማግባት ፈልጋለሁ ብሎ አለ። ፈልጎ አገኘ። ይታስቦ ጠየቃት። ሁሌ ያሳስበው ነበር ማለት ማርያም ቤተክርስቲያን አካባቢ ነበር። ከዛ መጡ ደወለልኝ፣ ኤርሚያስ ደወለልኝና ነይ ሰው ላስተዋውቅሽ አለኝ። ከዛ ደግሞ ይጠይቃል። ፎሎ አፕ አለው ሊያጋባኝ ባቢ ሊያጋባኝ ማለት ነው። ከዛ ባቢ መጣና ሰላም አለኝ። ከዛ ፈልጌሽ ልተዋወቅሽ ብያል። ከዛ ተዋወቅን። ከዛ አብረን ወክ ሄድን። ምግብ ጋበዘኝ፣ ብዙ ምግብ ጋበዘኝ ምናምን አብረን ወክ ስናደርግ ምናምን ልቡ ነው ይሰማ። ከዛ መጨረሻ ላይ ላግባሽ አለኝ። ወሰነ ደግሞ ሻልኩ እኔ ያስቃል። የሚገርም ነው። ይጠይቃለን ግዴታ ነው እሱ። እኔ ማለት በጣም ህፃን ሆኜ አላስታውስም። እንደዚህም ደግሞ ትልቅ ካሉ ሁሌ እንዲነግሩኝ ይፈልግ ሁሌ እንዲህ ቁጭ ስንል ከማዘርበት ግን እንዴት ነው የተዋወቃችሁት? እንዴት ነው እንትን ያለሽ ምናምን እላት ነበር። ግን በጣም አሁን በሱ እድሜ ያው በጣም ልጅ ያንግ እኮ ነው። ዝንጀሮዎች ሊገደሉና ቀነሳ ሊደረግባቸው መሆኑ በይሳት እየተነገረ ይገኛል። በአካባቢው ላይ የሚኖሩ ነዋሪዎችም እንዳይደነግጡና ጥንቃቄ እንዲያደርጉ ጭምር መልዕክት እየተላለፈ ሲሆን በአዳማ ከተማ በሚገኙ ፓርክ ውስጥ የሚገኙ የተለያዩ ወይኔ በጣም በቃ ፋውል ከባድ ፋውል ነው። ወዲያ ነው የገባው እሱ ራሱ ተቀየለ ፊቱ ነው ምንድነው ምናምን ያለ
ቦርሳ ስንት ነው? 20 ሺህ። ከፍቅረኛ ጋር አሁን እመጣለሁ ዋጋ ጨምረሽ ትናገሪያለሽ። እሺ እንዴ ታተርፍበት ነው በስማ ብታይ ዋጋቸው አሪፍ ነውና ብራንድ እቃ ነው የሚይዙት ባለች ዋጋ ነው የምንገዛው። እሺ እንዳትከራከራሽ። በቃ አስማማ ቀልጠፍ ብላ መጣ። ሃይ ሰላም እንዴት ናችሁ? እቺን ቦርሳ ነበር የወደድኳት። ሰሞኑን አርቲስቶች እቺን ቦርሳ ነው የያዟት እና አታምሩ በጣም ነው የወደድኳት። ቆንጆ ናት በጣም 25 ሺህ ነች። ዲዮር ነው ምስሽር ነው የተያዘው ፈርቅ በጣም ወድጃታለሁ ወንድሜ። እሺ ቴንክ ዩ እናመሰግናለን። እሺ ቴንክ ዩ። ከዛ ቢልት መጣው አንዴ ስልኬን ረሳው መጣ። እሺ መጣሽ አካውንትሽ ነገር ብሩን 1000 እሺ 54 33 67 587 ደረጋል። ቴንክ ዩ እናመሰግናለን። እሺ ምን አገባሽ? እሷ ዘጓን ዘጋች፣ ስራዋን ሰራች። የዕለቱ በጀት አንቺ ግን እኔ ግን ማለት ነው ልክ ቪዲዮ ሲጀምሩ ከቂጥ የሚጀምሩት እንትን ነው ሁክ ነው ለነሱ እዚህ በጣም በቃ ኢትዮጵያ ውስጥ የተለመደ ነገር ነው። ሁክ ነው እኮ እንደዚህ አይነት ነገር ብዙ እንትን ለማግኘት ሲባል በቃ ምን መጀመሩ ብቻ ሳይሆን እኮ አንግሉ ራሱ እኮ ታይሽ ከኋላ ነው የሚቀረጸው እንዳለ ብዙ እንትኑ ማለት ነውና ይሄማ ብዙ ጊዜ አወራን ተለምዶ ትተነዋል። ከመላጣ ወንድና ከወፍራም ወንድ ምርጫሽ? መላጣ ወንድ። ለምን? ብዙ ጊዜ መላጣ ወንዶች ባለመኪና ናቸው። መላጣ ወንድ። ለምን? ስለሚያስደስተኝ። ወፍራም ወንድ ለምን? ሀብታም ስለሆነ። መላጣ ወንድ ያው ወፍራም ገቢ ስላላቸው ነው። መላጣ ወንድ ብዙ ዘመዶቹ መላጣ ስላሉ ወፍራም ወንድ። ለምን አልሽ? ከመላጣው ወፍራም ወንድ ወፍራም ይሻላል። መላጣ ወንድ። እኔ ባሌ ወፍራም ስለሆነ ወፍራም ነው የምወደው። ወፍራም አንድ ሰው ብቻ ነው ሪዝን ያለው። ስማ ወንዱ ሴቱን ለመማረክ ጂም ተፈተፈ ሲክስ ፓፕ ለመደርደር እየራበው ትላለህ። ርቦ ነው ትባላለህ። ሲክስ ፓክ በራቢ ሞታል። እዚህ ሴቱ ወፍራምና መላጣ ነው። መላጣ ነው ወፍራም ነው። በግድ በሽታ ካልተገኘብኝ የድል ምን ነው ትላንት ሐኪም ቤት አልተሻለሽም እንዴ? እትዬን የሚያስለቅሰኝ እሱ አይደለ? እትዬንማ ሄጄ ነበር። ምንድነው የሚያስለቅስሽ? እኔማ አሞኛል ብዬ ሄጄ እትዬ አላመመሽም ብላ ዶክተሪቷ ደም ሰጠሽ እንትን ሰጠሽ ሁሉም ምርመራ ተደረገልሽ በሽታ የለብሽም ጤነኛ ነሽ። እንዴት እትዬ ያን ሁላ ብር ገፍግፈን ለደሙ ለሽንቱ ያን ሁሉ ብር ገፍግፈን እንዴት በሽታ የለብሽም ይሉኛል? ዋናው ጤነኛ ምንም የለባትም መባል እኮ ትልቅ ነገር ነው። እትዬ እንዲህ አይበሉኝ። እኔ አሞኝ መስሎኝ ሄድኩ። እንደ አቁም ሲጀመር እትዬ እንዴ ቢያንስ እንዲያው ታይፎይድ እንኳን አያገኙብኝም እንዴ እንደዚህ አሞኝኝ። በግድ በሽታ ካልተገኘብኝ ብሎ ነገር አለ። ወር ሙሉ ሰርቼ ሐኪም ቤት ሄድኩ። ከደሞዜ ነው ብለሽ ነው አይደል? አለ አይደለም። ችግር የለውም እኔ ከፍላለሁ። በጅ ወሰቻው ድናለች። ብሬን አውጥቼ ካርድ አውጥቼ ከተመረመርኩ ካልኩኝ ሊገኝብኝ ይገባል ማለት ነው። ግግም የሆነ በሽታ ይሰጣት ከባድ ሚስትየው ሃይድሬሽን ብሬክ ላይ ቡና ስታቀርብልህ አንደርስታንዲንግ አናዘር ሌቭል አግቢ ድገሚኝ ደግሞ ከተምተው ነኝ ቀለበት የማያውቁ ስሜት ፈንቅሎት ወጣ። ግን ኪስ ውስጥ ቀለበት ይዟል። አዘር የሚያናድዷት 8 ነገሮች ፓርት 2 1 ስራው ስሰራ የልብ አይደርስም ነው ስራ 2 ሳልሰራ ስቀመጥ ወልታ ለዚህ ተነስተ 3 እየዘፈንኩ ሻወር ስወስድ 4 ዝም ብዬ ሻወር ስወስድ 5 እሷ ስትተኛ 6 እኔ ስተኛ 7 መስኮቱን ስከፍተው 8 መስኮቱን ስዘጋው
ከነሱ የሆነ እንደሙዳቸው ነው አይደል አሁን እንደሙዳቸው ነው እኔ አሁን ስትተኛ ማዘር በቃ በጣም ትንሽ ነገር ስለሚቀሰቅሳት በቃ እንደዚህ በጥፍርሽ ነው ግን እነሱ ደግሞ በቃ ዋከከል በቃ ይለኔ ስልክ ሲያወሩ ያዙሻሉ ላይ ሆነ ነገር ብር አለ ግን የለኝም በእውነት ብር አለ ግን ተብሎ ይጠየቃል እንድሮ ብር ተርዶበታል ቅድም እንዳልኩሽ እኮ ነው የሚዬ ብር እኔ ጋር ለመምጣት ብር አለ ግን የለኝም በእውነት ብር እኮ ሎክ ቅድም እንዳልኩሽ እኮ ነው የሚዬ ብር እኔ ጋር ለመምጣት ይችላል አሁን አይፈልግም ብር አለመምጣት አይችልም ቫልዩ እኮ ነው አዎ የሰው ልጅ ለሰራው ስራ የሚስተሸለም ነገር ነው ኮምፎርታብል ነህ ላይክ ዩ ኖ ሰው ልጅ መቼም መጀመሪያ እንደ ሐሳቦችን ለማውጣት ለመስራት መሰረታዊ የሆነ ነገሮች ያስፈልጉታል ቢያንስ መጠለያ የሚለብሰው ልብስ ምግብ መግዣ ከዛ በኋላ ነው በቃ አትሊስት መፍጠር የሚችለው ብዬ አስባለሁ ጫሮ ቆሞ ሂድ ጫሮ በሶ በጫሮ ነው የምትኖረው ጫሮ እንደዛ አይደለ ኤሚ እንደዛ ብቻ አትረጅኝ እንጂ ጫሮ ቆሞ ሂድ ነስት እሺ ችግር የለውም አልহামዱሊላህ ማመስገን መብቃቃት በጣም አሪፍ ነገር ነው ባላንስ ማድረግ ያለንን ነገር እንዴት ባላንስ አድርገን ያለሽን ነገር ባላንስ ማታረጊ ከሆነ ባለሽ ነገር አመስጋኝ ካልሆንሽ ለግሪ መኪናም እየነዳሽም ቢሆን ከጎን ያለውን ነው የምታየው እዚህ ብሎ መጠየቅ በጣም እንደብሬ ሌለ ከባድ እንዴት ነው ቤት ወደድከው አው ዋው ተባብን ብትል ቆንጆ ነች እና አንቺ ጋር ነው ይሰራ ማለት እዚህ እንዳንተ አይነት ጥሩ አከራይ ስላገኘው በጣም ደስ ብሎኛል በቃ የ3 ወር አስገባልኝና በተመቸ ቀን ግባበት እሺ ገብቷል በቃ የግቢውን ቁልፍ ስጠኝ ተቸኩላለህ ለበል የግቢ በህግና በደንብ ነው የሚመራው ማለት አንደኛ እንግዳ ማብዛት አይቻልም ሁለተኛ በል ብሬ መልስ ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬ መልስ እስር ቤት ነው እንደምከራዩ ሳሙኤልን አስታውስክ ለመጀመሪያ ጊዜ ለከራይ ሲመጣ ልክ እንዳንተ ነበር ግንፍል የሚል ደፋው ማንነቴን መላበስ ግን ደግሞ እዚህ ግቢ ውስጥ ሁለት አለቃ ሊኖር አይችልም ቀጥ ብሎ ወጣ ባልኩት ቅጥረት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ የሱ ጦስ ለእናቱና ለልጁ ተረፈ ባባዬ ሞት እየለመነችኝ እንኳን ነፍሷን ከመንጠቅ ወደ ኋላ አላልኩም ወደ ፊልም ሶስት ሬሳ ከእንደ ቤት መሬት ወረሰ ምን አባድራ ማን ተሰራለ አሁን ሌላ ችግር ሳይፈጠር ብሩን ላቆም ያልኩ እንዴ ወይ አሳስቼ ፍርኖ ዱቄት ነው እንዴ አብዙስ ሰላም በለኝ ሰጥተራሽ ኦጂ እኩል ደነዘት ምንድነው የገንፎ እህል ትቀልዳለህ አይሰራም የገንፎ ገንፎ ተገነፋለ አብስሎት ሄደ ባለፈው እኮ ብለህ ነበር እንኳን አይምረም እውነታው ምክንያቱም ሴቶቹ እሺ እንትን ይላሉ ወንዱ ግን መሮታል ለራሱ እንደዚህ ቤቱ ስለምኖር ፈርዶ ይመጣ ወንድ ይደፋል እዚህ ቪዲዮ ማለት ነው ዶክተር ነች ተጠቂሽ እና ኮሜንት ላይ የሆነ ኮሜንት በጣም አይቼው በጣም አስቆኝ እሺ ለናቴ እንዴት ነው እሷ ነች ዶክተሯ ባለፈው እንደዚህ ያደርጉ ብላ እኔ ጻፈችልንና ያከመችኝ እሷ ነች ብዬ እንዴት ልንገራት ለናቴ የሚል ኮሜንት አይቼ እንዲህ ስትሆነው እናቴ እየሰጠኝ እሷ ነች እኔን ያከመችኝ ይበና አሁን እኮ ነው የምሰማው አሁን እኮ ነው እንትና ነገጠች በስማ ምን ሆነ ነው እንደ አስፋልት ሲሻገር ገጨው አይ የለም ነደፈው ከዛ ጉንፋን አሞት ወለም አለውና አስነጥሶት ሞተ አሁን የገጨው ሰውዬ ምን አለ አዝናለሁ አለ ስለገጨው አረ ወርዶ በኩርኩም ስለመተው ከሰሳችሁት ነው አሁን ሾፌሩ የለም ሸለም ነው ኢንሹራንስ ምን ሰጣችሁት የተገጨበት መኪና እንኩ ብሎ ወስጦታ ሰጠን አሰነችኝ መኪናውን ሊላጥ ነው የመጣው
ኧረ እኔ ጌታ ታማኙ እንደ ሚስቱን ይዞ ይዞራል ተነፍስ ሁለት የመኪና ጎማ ይነፋል አልፎ እንዳይጥልህ ያስብላል ለራች እንዲህ ነው ያለው ሚስቱ ለልደቱ ብራ ነው የምትሰጠው እርግጠኛነት በእውነት እንዴ የምርሽ ነው አንቀጠቀጠው እኮ ዳራሽ ነው እንደዚህ መረዳ ምንድነው እንዲመንጋሽ ቀስ ብለሽ ያነሽ እንዴ የት ቤልትም አላሰርሽም ጭራሽ መንጃ ፍቃድ አምጪ መንጃ ፍቃድ አላስኩም ዝም ብለሽ ነው የምትነጂው በቃ ስም ንገሪኝ ስምሽን ንገሪኝ ምህረት የአባት ስም ማን ነው አርጌልሻለሁ ምህረት አርጌልሻለሁ አዎ ቴንክ ዩ በጣም ምህረት አርጌልሻለሁ ነይ ስምሽ መስሎኝ እኮ ነው ነይ አባ እንትን 50 ሚሊዮን ብር ይሰጣል ብትባል ነኝ በጥፊት መታኛል አንተ ግማሽ ያጦዛታል ተቀብሎ ይሰጣታል ለብደና እንዴ በነጻም እየተገረፍና እንኳን ተከብሯቸው አሰብሉ አልጋ ላይ ግን እሱ በልጧል ማለት ነው ደስተኛ ያደረገኝ እሱ ነው እና ፍቅር እንክብካቤ ምናምን ለኔ በቂ አይደለም እሱን አስፈልጬ ሄድኩት ለዛ ነው እና እንደነገርኩ አልጋ ሄዳበት ከዛ እያስረዳችሁ ነው ይበልጣል ማለት እሱ ደስተኛ አድርጎኛል ካንተ የበለጠ ለዚህኛው ነው ደግሞ የፍቅር እንክብካቤ ትሪትመንት ሽሽ ብለን አይደለም ያ ብቻ በቂ ቢሆን ኖሮ ካንተ ጋር ለያይም ነበር ግን ያ ነገር ሲጨመር ነው ፍቅር ሙሉ የሚያረጋው ብዬ አስባለሁ በእኔ እምነት እና አንተን ተረዳኝ የምፈልገው ነገር ፍቅር ያው ዞሮ ማለት ትልቅ ፍቅረኛሞችም ይሆኑ መጨረሻቸው ትዳር ነው አይደል በሚ እየፈላ አይደል እኮ የናንተ መሆን ድራማ ነው መጨረሻቸው ተጋብተን ልጆች ወልደን መኖር ነው ማለት ሌላ ታሪክ አይኖርም ቲንክና ሰው ፈጣጣው እንደዚህ ማለት አሁን እዚህ ጋር ሊሆንም ድራማም ሊሆንም ብቻ ሶሻል ሚዲያ ላይ ያለው ነገር በጣም ግራ ነው የሚገባው ግን አሁን እሱ እንደዛ ስትለው ከጎናው ድራማስ ቢሆን አሁን እንደዚህ ነገር ለመስራት መተሽ ቁጭ ብሎ አሁን እንደዚህ ከዛ ትግስቱ ደግሞ ሲያዳምጥ ከዛ ሌላው እንደገልኩት እንዴ በጣም ያስጠላል እንዴ ቅዝፍ ያረጋት ሚዙ እዚህ አያለ እኔን ሆነክ ነው አሁን የምትተውንልኝ እስቲ አሁንስ ኑሮ ምርር ነው ያለኝ አረ ምን ይሻለኛል የት ልሂድ መኪና ልገዛ እኮ 1 ሚሊዮን ጎደለኝ እና አሁን ትራንስፈር ታደርግልኛለህ ደግሞ ያለው ደግሞ አሁን ነው ሰዓት ነው ማትታገስ ነው ሰዓት ካለፈ በኋላ ይጨምራል እና ወደዳሩ አሰይ ቴንክ ዩ አባቴ አመሰግናለሁ ወዳለሁ አሎ ከሽዬ ፕሮሰስ መቼ ነው የሚያልቀው አለኩኝ እኮ 10 አመት ሞላው አረ ምን ይሻላል እውነትሽን ነው ወይስ ውሸትሽን ነው ምንድን ነው እውነት በደንብ ስለዋታል እህቷ ቤት ሄዳ እንዲህ ነው ልቧን ዝቅ የምታደርገው ብሶቱን ነው እሱ ያወራው ታውቂያለሽ ያስቸገረችው ነው ለናዙሮ كيفية ሊያስቀስፉ ነው ምን ጀመርክ ያኮ በቃ ኬፍ እያሉ መስሎት ነው ያካል ጉዳተኛ ታው ልጅ ዳው በአካባቢያችሁ ያለ የትኛውም ውሃ አሳ እንደሌለውና እንዳለው ማወቅ ከፈለጋችሁ ውሃው ጋር ሄዳችሁ እንደዚህ ስትነኩት ያ ውሃ እርጥብ ከሆነ አሳ አለው ማለት ነው እንደዚህ ስትነኩት ደግሞ ያ ውሃ ደረቅ ከሆነ አሳ የለውም ማለት ነው በዚህ መንገድ ማወቅ ትችላላችሁ አይ እውቀት የለውም አቤት እውቀት ወጫበር ኬዝ ተንትን ነው ያደረገው አብራ ተመራቂ ነው ብቸኛ ተመራቂ ነው የሚቀወጥልን ባንዲራ አለው ቅጠል ተይዞለታል መመረቅ እንዳንተ ነው ይሄ ስራ ባትሰራ ነው ብቸኛ ተመራቂ እዛ ሀገር ላይ የለም የተመረቀ ሰው ይመስለኛል በሰላማዊ ሰልፍ ነው የተመረቀው ነገ እንግዲህ የጀማ ጸባለ ብቅ ጥልቅ እያለ መጣላ ነው ተዘጋጅ እኔ ቻትጂፒቲ ማማከር አለብኝ ተጣላ ካለችኝ ወደፊት ሄደን እንጣላለን አትጣላ ካለችኝ ግን እቀራለሁ
አንተ ወንድ ልጅ አይደለ እንዴ እኮ እሷ ማማከራ አለብኝ ራስ ወስን እንጂ ምን ነው እየጨለልክ እንዴ ምን ነው ሰማ እኔው ሽንት የመጣልሽና አልሽና ልበላት ቆይ እስቲ ተጅቢቲን አትሽ ነው ብትልስ አልሸናማ ምንድነው ሲያስጠላ አልሸናም ይለኛል ወደ ነው የሚሻለው እሺ ሸናለሁ ሲያስጠላ ቡና መጠጣ ከሆነ ተከተለኝ ሲደብር ጠጣለሁ አጠይቃትም ተጅቢቲን ቡናውንስ በሚገባትና በማይገባት በኩል መግባት የለባትም ሲታረክባት ቡና ላይ እንዴት ነው ከጀሚናይ ቻጂፒቲ ጋር ያለሽ እንዴ ነው አይ ለስራ ተጠቀምበት ለስራ ብዙ ሰው አሁን በቃ በጣም ኦብሰስድ ነው በጣም እያንዳንዱን ነገር ሲያሞ ራሱ ዶክተር ያለው ይያለ ዶክተሩን ተጠራጥሮ እሱን ቼክ የሚያደርግ ሰው አለና ግን አሁን ብዙ ላይፋችን ላይ ገብቷል እኔ ስፔሻሊ አሁን ጀሚናይ ጋር ብዙ ነገር ነው ማለት በጣም አናቀው ተጣብቀናል አግብቻለሁ አሁን እንደ በፊቱ እንደ ልብ ይቆምጣት አልችልም አዎ ቤት ውስጥ አለች ምን ብዬ ነው ወጣው ቤት ብዬ አንቺ ጋር በኋላ ወንድሜ ሟች እኔም እኮ በጣም ነው የምወድሽ ቆንጆ ምን ላድርግ ባለትዳር እንኳ ችግር ይኸውልሽ አፋለከስ እስካሁን አለመወሰነው ራሱ እሷ እስኪ ጉዱ ሊው ብላ ፎቶ ታያት ላኪልኝ እኔ ልላክልሽ ድራሽ Arroba, Anohoba, Jaluria, Sakumba. Okay, ትክክለኛ እንትን ነው በቃ ላስት እንትን የለቅሶ የቀብርለት የሚሰቀለው ፎቶ ነው እንደዚህ በሰልፊ ከኋላ እንዲበላ ሜሲ ግን አሰርቶብኛል በጣም ነው የምወደው ገና ዓለም ዋንጫው ሳይጀምር በፊት አርጀንቲና ዋንጫ ትበላለች ብዬ 1 ሚሊዮን ብር አስይዣለሁ በማለት ማራማዊት በኢንስታግራም ስቶሪዋ ላይ ለጥፋለች መሲ አሰርቶባት 1 ሚሊዮን ብር ባለፈው ግን ሳይታሰብ ማራማዊት ቁማርተኛ እየሆንሽ ነው የምር ባለፈው ተጫውታ አረጋች አሁን ደግሞ ተበልታለች አሁን 1 ሚሊዮን ቤተክርስቲያን መልስ ነው እንዳትታዘቡኝ ለቤተክርስቲያን አሪፍ ነገር ነው ያደረገችው ግን ይሆናል እንደዛ በቁማር የተገኘ አይ ለራሷ እኮ አላረገችም ዋው ግን ሰፖርት አረገች ይሄዳል ብራን እናንተ መልስ አይ አመጣጥ ማጥራራ ኖ ወይ በራስ የራስ ነገር ስትጠምበት በረከት የለውም ይባላል ግን just የተቸገረ ሰው ደግሞ አትበትነው አጥለው ኦሬዲ ከተቸገረ ሰው ከሰጠው በቃ ይቀየራል እኮ ወደ ጽድቅ ተቀየረ እንዴ ነው ማብራራልክ ወይ ይፈልገሽኝ ነበር ይቅርታ እኔ ከዚህ በኋላ ካንተ ጋር መሆን አልችልም ደግሞ ዛሬ ምን ነው ይለኮ ከፍታል ጥላኝ እኮ ሄደች ለገንዘብ ብላ የትኛውም ሰው እኮ ጥቅም ሳይኖር እኮ ማንንም ሰው አይፈልግም አትርሳ ወይ መኪና ወይ ብር መኖር አለበት አስተውስ እውነታችሁን ነው ወዳችኋለሁ ጓደኞቼ ጓደኛዬ ወይ መከራይ አሁን ኮሶ ሚል ቴስት ያለው ምግብ ልታመጣው ነው ካልበላው ደግሞ መከራ ኤክስ ጋር በላ ምናምን ልታይ አመጣሽው አይ ቆንጆዬ ነው ሰራውልህ ታሪክ ቅመሰው በጣም ነው የሚጣፍጠው እንዴ ምንድነው ይሄ ሁሉንም አይነት አራኝ ሴትዮ ነው ያባወራሽ ነኝ ተመላሽ ማቅረብ ጀመርሽ ለኔ ቡሌ ራሴ ሰርችልህ ነው በጣም ነው የሚጣፍጠው እሺ ዞር በይ ከማጅራት ላይ ቀምሶ ነው በሏል ዝም ብለህ ዞር በይ ታዲያ ምን ነው ቆንጆ ነው አይደለ ሆነ ተገና ምንድነው ምን አገኘሁለት ምንድነው ምን እኔ ጥፋት አድርጌ ነው የሰራሁት ፓይስትራሽን ምግብ ፓይስትራሽን እንዴ ምግብ ከነፍሪዝሽ ማፈርፈር ጀመርሽ ውሃ ከርልሽ ልብላው ነኝ አልበላም ሴትዮዋን ነገር በልኝ ይኸውልህ ምግብ አቀረበችልኝ በላሁት አለሙ ኃጢ አንድ ነገር ነው እንኳንም የፈረሱ ጭራ ሆነ በዛ ላይ የእሷ ጸጉር ቢሆን ቆሮቆሩ ጉሮሮ ላይ ኢንፌክሽን ፈጥሮ ሌላ ጉዳይ ነበር ይኸውልህ ዛሬ ጸጉሯን ካበላችኝ ነገ እጇ ላይ የምለጥፈው አርቲፊሻል ጥፍር አለ እሱ ከምን እንደሚሰራ ታውቃለህ ከአህያ ኮቴ የአህያ እግር ልብላ ጭስ የአህያ እግር ልብላ ያስታውቃችሁ አብልጥ ወንድሜ ቀርሏና በላች በጣም ይመቸኝ ዶሚኔት አልፈልግ እንደ መድፈር ሙከራው አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት
የሳሚና ሰሞኑን ነገር ምናምን አንስቼበት ነበረ የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን በጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን የሳሚናት እንግዲህ እንደዚህ አይነት ነገር እንደደረሰባት ሌላ ደግሞ ባያቷ ጭምር እንደተደፈረች ሬሳ አዲስ ላይ ሰይፉ ጋር ደውላ አውርታ ነበርና ይሄ ነገር በጣም መነጋገሪያ ሆነ ሰው በሁለት ጎራ ተከፍሏል ሁለት አይነት ሐሳብ አላቸው አንዳንዶቹ በአብዛኛው ሰው ከሷ ጎን ነው ሌላው ሰው ግን በጣም የሆነ የሚያስጠሉ ቪዲዮዎች እያየው ነበር ማለት ሆን ተብሎ አውቃ ነው ምናምን መጻፈው ምናምን ግን በእንደዚህ አይነት ነገር አቴንሽን ለመፈለግ ይሄን ያክል ሰው ይሄዳሉ ያደርጋሉ የሚለው በጣም ከባድ ነው ቼክ ማድረግ ነው የሚያስፈልገው ደናናችሁ ከትላንት ጀምሮ በጣም ብዙ ሰዎች ስትደውሉልኝ ነበር ኢንቦክስ ታረጉልኝ ነበር ኢንስታግራም ላይም ከሀገር ውስጥም ከሀገር ውጭም ደውላችሁልኛል እኔና ልጄ በጥሩ ደህንነት ላይ ነው የምንገኘው አሁን ያው ጉዳዩን የሚመለከተው አካልና ሌሎች ሰዎችም እየተነጋገርንበት ነው ግን እኔ በጣም ደህና ነኝ ልጄ በጣም ደህና ናት እግዚአብሔር ይመስገን ስላሰባችሁልኝ ነገር በጠቅላላ አመሰግናለሁ እናንተ ከጎኔ ስላላችሁ ስላበረታችሁኝ አይዞሽ ስላላችሁኝ እግዚአብሔር ያክብርልኝ ሁላችሁንም አመሰግናለሁ ደህና ነን እኛ በጣም የሚመለከተው ሰው ጋር ነገሩን ወስዶ ከሶሻል ሚዲያ ውጪ የህግ አካላት እንዲመለከቱት ጽንፍ መያዝ ያስፈልጋል እሷንሽ ሆኖ ትክክል በማላቸው ምን እንደተፈጠረ አናውቅም ግን የሆነች ሴት ጥቃት ሊፈጸምብኝ ነው ያደጋ ውስጥ ነው ብላ አጋራ የሆነ እንትን ለማድረግ ብለሽ ነው ምናምን ብለሽ ነው ማንም እኮ ዊክነሱን ማጋራት አይፈልግም ባይብስባት ይቺ ልጅ እኔ ታጋራለች ብዬ አላስብም ኦርሳው አትሊስት ሰፖርት ማድረግ ካልቻልን ዝም ብንል ዝም ማለት ትልቅ ነገር ዝም አይነቅዝም ነው እናቴ ቤት ተከራይቶ እናትና አባቴ ቤት ከዛራችን ያገባው አራ ጭራሽ አክቹአሊ አልታወቀም አዎ ነገርየው እንደመረረ ሲገባኝ ጥሩ ተከራይ ነበር የሚገርም እሱ ጀንጅኖኝ አይደለም ቤተሰቦቼ ናቸው ምን ይሆናል መሰለህ ሳልጠይቃቸው ይመጡና ስለሱ መልካምነት ይነግሩኝ እሱ እኮ ማለት እንደዚህ ይሄ ልጅ ምን አይነት ቢሆን ነው በሱ እሱን ብታቀው የእውነትም እንደዚህ ያሳምነው ምናምን እንደማይሆን ግን እግዚአብሔር ምን ያደርጋል ደገፍ አጋዥ ቢሆን ነው በሱ እሱን ብታቀው የእውነትም እንደዚህ ያሳምነው ምናምን እንደማይሆን ግን እግዚአብሔር ምን ያደርጋል ደገፍ አጋዥ እኔ በጊዜ ቤተሰብ እንደውም ሲቃወም ነው ማቀው እሱ እኮ ወደዛ እንደሄድ እኮ አይደለም ልጅ አገኘን አንድ ልጅ እንዴት መልካም ልጅ እኮ ቤታችን እንደገባ ከተከራይ አንግል ነው እነሱ ተከራይ የሚገርም ተከራይ በቃ እሱ በዚህ ጋር አብስሎ ቆይ የመጀመሪያ መታየት እዛው ነው አይደል ከተያያችሁ በኋላ እዛው እኔ አሁን የማየው እንግዲህ ከዩኒቨርሲቲ ለረፍት ስሄድ ምናምን አንዳንዴ ተከራይ ሆነ ጥሩ ቤት ግባ የተከራይ ልጅ ምናምን የሚባለው ነገር እውነት መሆኑን በዚህ ማየት ትችላላችሁ እኔ ብዙ አልኩ እንደዚህ ተገባ ኦኬ ብዙ ጊዜ በወሬ ምናምን ነው እንትምንለው ይማግብቶ መውጣት ይችላል አራቶ በቃቶ እንጂ ግግም ብሎ ሄደ ግርጣቱ ከናን ቦታ ምን አይነቱ ነው ይናን ያለ በውስጡ እየተቃጠለ ነው ኮምፒውተር ቲቸር ስትጠይቀው ቢላይክ ድሮ የምሩነት እኮ ሊያስረዳሽ ከሆነ በቃ አሁን የተስተካክሏል የምር እኮ እንዲህ ነው እኮ አይቲ አስተማሪዎች በቃ እንትን ለማስረዳት በቃ ኳለሽ ሴት ስትሆኝ ደግሞ ይከብዳል እንደዚህ በእንግዲህ ደርሰሻል ሹራቢን ቁጭ አድርጊና ወረጂ የምን አባ ሹራብ ነው አለበስናችሁ ቤት እስክደርሱ ነው ከዛ አመሰግናለሁ ብላችሁ መልስ በመጣችሁበት ቶሎ ትመጣለች እንዴ
ምንድነው የሁሉ በዚህ እጄ እንዴ ጭራሽ ተጠራርቶ በፋሚሊ እኮ ነው የመጡት ወዳጄ ምንድነው እንዴ ተስካር ነው ወይስ እንትን ነው ማህበር ነው የተጠራች አንድ ሳይመጣ አንቺ ፍቅረኛሽ ልትበይ ነትሪ ሞልጭ ነሻግሬ ያራን ማለት በላ ማለት ምን አገባህ ነው የሚለው ማለት ነው እንደማረባ ዋስመለጠው ጦርነት እርስ በርስ በዳማስ መጥቶ ብቻሽን ነው ሰብስበሽ አትምጪ ነው ያኮ በሼም ፍቅረኛዋ መቼም ምንም አይላትም ግን ጓደኛው ግን ሰላም ነው አባንቲነ ገርል ፍሬንድ አለውና ቦምባስቲክ ሳይታይ በቀስ ቀደም እዛ ጋር ሾፍኩና ጀዋልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ እንዴት ነው ነገሩ ገርል ፍሬንድ አለው እሱ አይናገርም ለአንተ ምንድነው አይ በጣም ተመቸኝ አለባበስ ነው ጸድይ እኔ ምንም ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳ እንኳን አልበላንም ምሳ ይበላል ግማታ ማታ ልጋብዝ ነው ሰንዴ አላስወራልን እኮ እናንተ ጋር ተስከስተኝና ለምን አናወራ ወይ ማየ ስልኩ ተሰብሯል አጋጣሚ ስልኩ ተሰብሯል አታማር እንዴ እከታ ግማታ አላበለ ራስ አፈር እውነት ነው እንዴ የውስጥ ማን ፈንቅሎ ወጣ የሆነ ማንነት ወጣ እመጣለሁ መንግስት በሰራው ቤት ያለው እመጣለሁ እንዳመጪ ታውቀኝ ኖረች ነች ያየህ እዚህ ሚካኤል ታውቀኝ እያወቀችኝ ኖረች ስለምወዶት ነው እማማ ዝናሽ በጣም ነው የምወዶት ነው ሳምልኝ አሉ ሳሞት ዞር በል የለም ሳማቸው ሳምልኝ ውጭ ሊሳምበት 5,000 ብር ነው ቀለው ይሳው ነው ጩው ህልም ይፈታሉ ውጭ ለመሰለ ምን ይሁን አትዬ ምን ይደረግልሽ አሁን እንትና ይሄ ጸጉራቸው ላይ ያረጉትን ይስጡኝ ለኔ ራስ ይሄን አበድሩኝ ሻሹን አበድሩኝ ነው የምትለው ሌባ የትራኖቹ አንድ ተደረገ ይቀርባል በኒውዮርክ የምትኖር ኢትዮጵያዊ ሴት የተናገረችው ነገር በአሁኑ ሰዓት በርካቶችን ጉድ እያስባለም ይገኛል። ሰሞኑን በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ሰዎችን ኢንተርቪው እያደረገ መሀል ላይ ይህችን ሴት ያገኛታል። ከዛም ከየት እንደሆነች ጠይቃታል። እሷም ቪኪ እንደምትባልና በዜግነቷ ኢትዮጵያዊ እንደሆነ ትነግረዋለች። ጋዜጠኛው ጥያቄውን በመቀጠል በኒውዮርክ ከተማ ለመኖር በወር ምን ያህል ብር ወጪ እንደምታደርግ ይጠይቃታል። የእሷ ምላሽ በርካቶችን ያስገረመ ነበረ። በወር ከ35,000 እስከ 40,000 ዶላር ወጪ እንደምታደርግ ነገረችው። እሱም ይሄን ያህል ብር ወጪ የምታደርገው ስራዋ ምን ቢሆን ነው በማለት መልሶ ጠየቃት። ነገር ግን የእሷ ምላሽ ምንም አይነት ስራ የለኝም በማለት መለሰችለት። ታዲያ እንዴት አንድ ሰው ምንም ስራ ሳይኖረው በወር ይሄን ያክል ገንዘብ ወጪ እያደረገ ይኖራል? መልሳችሁን ኮሜንት ላይ ጻፉልን። ምንም ማንንም ምን ይባላል በጣም መነጋገሪያ ይሆናል። 35,000 ዶላር አሁን በእኛ ስንመታው ይቅር አንምታው በጣም ብዙ ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኑ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው
ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው፣ የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት፣ እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቅለቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል፣ ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ማገዝ የሚችል ሰው ፈቃደኛ የሆነ ሰው ያግዘው። ምክንያቱም 30 ሰራተኛ ማለት ትንሽ አይደለም፣ በጣም ብዙ ስራ አለን ብለው ነው እስከዛሬ ሲሰሩትና ድንገት ማጣት ከባድ ነው። ማገዝ የምትችሉ አግዙት፣ ማትችሉና ፈቃደኛ ያሉ ናችሁ ሰዎች ቢያንስ ቃል ለመናገር ጥሩነት ነው አይደል? አዎ ብዙ ነገር አድርጓል። ምንም ነገር ቢፈጠር ያን ጥሩ ነገር አይቶ ብቻ ሰው ሰፖርት ማድረጉ ራሱ ትልቅነት ነው። የምትችሉ ሰዎች የምትችሉት ታደርጉ። ቤተሰቦቼ የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ኬፊ ጋር የነበረን ቆይታ እንደተመቻችሁ ተስፋ አደርጋለሁ። እንዴት ነበር? በጣም ጸዴም በጣም አሪፍ ጊዜ ነው ያሳለፍነው። አክብረሽኝ ስለመጣሽ ከልብ አመሰግናለሁ። እዚህ ጋር የምትመለከቱት የኤፊ ዩቲዩብ ቻናል ነው። ኮሜንት ላይ ፈርስት ላይ ፒን አደርጓለሁ ቻናሏን። ሶ ገብታችሁ የኔ ቤተሰቦች ሁላችሁ ሰብስክራይብ አድርጓት። በቀጣይ ከኔ ጋር ቪዲዮ ተመልሰን እንገናኛለን። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው